ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ የመጣንበት ቪዲዮ ትንሽ ደስ አይልም፣ እውነት ለመናገር በጣም ያሳዝናል። በጣም እኛ እንደ ቤተሰብ አዝነናል። አብሳላትም ሀይሚም ብሩኬም የተፋጠጡበት ቪዲዮ ነበር፣ ግን በመጨረሻው ማያምርና ደስ የማይል ነው። ብዙዎቻችሁ እንዳያችሁት መጨረሻው ብዙም አያስደስትም፣ ግን በዝርዝር ያሉትን ነገሮች እናያለን። አብሳላትም ያለ ቦታ የፎከረችበትን ሁኔታ፣ እሷንም ሀይሚም ብሩኬም እየተሰማቸውን ነገር እያንዳንዱ ዛሬ በዝርዝር እናያለን። እንዴት ነክ? እኔ እኮ ሰላም አትለኝም እያልኩ ነው። በጣም አቆየሽ። ለሰላምታ አብረን ነው። ሰላም ሰላም ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በዳግም መተናል። እንዴት ነሽ አንቺ? አለሁ ደህና ነኝ። እንግዲህ ሰሞኑ እየተፈጠረ ያሉ ነገሮች ደስ አይሉም። ትናንትና አልመጣንም፣ እነሱም አልመጡም። ግን ደግሞ ከትናንት ወዲያ አንድ ነገር ነግረናችሁ ነበረ። ልናገኛቸው እንደምንፈልግ አግኝተናቸው እናወራቸው እንደፈለግን ነግረናችሁ ነበረ። ነገር ግን ኢንስታግራም ላይ ጽፈንላቸዋል። ይመልሳሉ ብለን እንጠብቃለን። አሁንም ማለት ነው ደግመን እንጽፍላቸዋለን፣ ግን ስላልመለሱልን ነው። ካልሆነ ግን አሁን ምንድነው መልሰው ጽፈውልን እንትን የማይሉን ከሆነ ይህ ቪዲዮ ይሰሙታል ብዬ አስባለሁ። ያሉበትን ቦታ ፈልገን እንሄዳለን የሚል እምነት አለኝ። በቃ ምክንያቱም አጭሩ ግን አሁን ኢንስታግራም ላይ ጽፈንላቸዋል፣ ደግመን እንጽፍላቸዋለን። አሁንም ካላዩት ግን ብናገኛቸው በጣም ደስ ይለናል። እናወራቸው እንፈልጋለን። ምክንያቱም እንደዚህ እያየን ፍቅራቸው የማይሆን ነገር ላይ ሲደርስ ማየት አንፈልግም። እኛ እድሉ አለን ማለት ነው። እነሱን የማግኘት እድሉ ቻንሱ አለን። ብዙ እህቶቻችን ብዙ ወንድሞቻችን ከሀገር ውጭ ሆነው ስለነሱ ይጨነቃሉ። እኛም እዚህ ሆነን እየተጨነቅን ነው። ግን ከነሱ ብዙዎች ቢያገኟቸው ደስ ይላቸዋል፣ አግኝተዋቸው ቢነግሯቸው ደስ ይላቸዋል። እኛ ግን እነሱ ከርቀት አንግል ማግኘት ስለማይችሉ እኛ ግን እዚሁ አዲስ አበባ ስለሆንን እኛም ልናገኛቸው ባንስ ለማግኘት ይቀላል ብዬ አስባለሁ ከነሱ ማለት ነው። እና ከመለሱልን መለሱልን፣ ግን ካልመለሱልን ቪዲዮ የሚሰሩበት አካባቢ ላይ ሄደንም ልንፈልጋቸው እንችላለን ማለት ነው። እና ፈልገን ለማግኘት ጥረት እናደርጋለን። ቤተሰቦች ዝም አላልንም ማለት ነው። እንግዲህ ዛሬ በጣም ከትላንት ወዲያ በሚያስጠላ ቪዲዮ ተለይተናቸዋል። ታውቃላችሁ፣ እቤት መታ ምን እንደፈጠረችና እንደሄደች አይታችኋል እናንተና ዛሬም ከዛ የባሰ ነገር ነው የተፈጠረው ማለት ነውና ለትላንትና ሀይሚ አንድ ድምፅ ልካልኛለች። ተሰድቤያለሁ ነው አሁን የምትለው ማለት ነው። እና ለምንድን ነው ድምፅ ተላከልኝ፣ አሁን መጥፎ ድምፅ ተላከልኝ ብላ ሀይሚን መታቻት? አንዳንዴ በድንገት የምናደርጋቸው ነገሮች ምን ሊፈጥሩ እንደሚችሉ ዛሬ ያየነው ነገር ነው። እና ሀይሚ ራሷን እስክትስት ድረስ ማለት ነው። እና በጣም ከባድ ነው እውነት። እንዴት በጣም አይደረግም አይደል? አዎ አይደረግም። በዛ ላይ ደግሞ እኔ ዛሬ ትልቅ ቅሬታ ያለኝ አብሳላት ላይ ነው። ምክንያቱም መግቢያው ላይ ገና ስትገባ ገና ሰምታችኋት ከሆነ እኔ እንዲህ አልጠበቅኳትም ነበር፣ አለ ቦታዋ ነው ያገኘኋት ብላለች ሀይሚን። እና ማን ያለ ቦታ የተገኘው? አንዳንድ ጊዜ የምንናገረው ነገር ከመናገራችን በፊት ማሰብ አለብን። በቦታዋ በሜዳዋ በቤቷ ነው የመጣሽባት። ስለዚህ አለ ቦታሽ የተገኘሽው አንቺ ነሽ አብሳላት። ብሰጥ ሜቢ አልሰማንም። ቮይሱን በጣም ዊርድ የሆነ ነገር ነው የተናገረችኝ፣ በጣም የሚያስቀይም ነገር ነው የተናገረችኝ በቮይስ ብላለች። አናቅም እሱን ግን ብትልም እንኳን ስህተት ነው እያልኩኝ ሳይሆን መናገሯ ስህተት ነው ማለት መናገሯ ትክክል ነው እያልኳችሁ ሳይሆን በጣም ትክክል እንደሆነች ሆና ነው አብሳላት የመጣችሁ። አው የሚገርማችሁ ነገር ይሄን በመናገሬ አሁን ለምሳሌ እኔ ተረጋግቼ ነው የመጣሁት ብላለች። ከዚህ በላይ ምን ልትል እንደመጣች አልገባንም። ነገሮች አረጋግተው ነው ሳይላከልችልኝ ድምፅ ግን በዚህ ልክ አይደለም፣ የሚያረጋጋ አልነበረም። ተረጋግቼ ነው የመጣሁት። ይሄን በማድረጓ የበለጠ እኔ ለሱ ያለኝ ፍቅር እንዲጨምር እንጂ የሚያደርገው ለሱ ያለኝ ስሜት እንዲቀንስ አያደርግም የሚል ነገር ተናግራለች። ብሩኬም
ሀይሚም በቃ ለምንድነው እዚህ ሰጣ ገባ ውስጥ የምትገቢው ብላታለች እና ብሏታልና እውነት ለመናገር ሀይሚም ብትወጣ ነው የሚሻላት። በቃ ይሄ ሰጣ ገባውን ትታ ብሩኬን ይዛ ብቻ ቡርኬን አዳምጣ የቡርኬ ልብ ማጋ እንደሆነ በደንብ ታውቃለች። ከመጣው ሰው ሁሉ ጋር የምትጣሊ ከሆነ የበለጠ ፍቅርሽን እያጣሽ ነው የምትሄጂው። አንቺም እየደከመሽ ነው የምትሄጂው። ኢነርጂሽን የማይሆን ቦታ ላይ ለምን ታባክኛለሽ? ሌላው አብሳላት ምንም ልንልኝ አንችልም። ያለ ቦታዋ የቆመች የማይመለከታት ቦታ ሄደች፣ ግን ደግሞ እንደ ባለመብት የምትናገር ሴት ናት። አንዳንዴ ስለ ክብር ታወራለች። ክብር ማለት ግን ምን እንደሆነ የገባት አልመሰለኝም። ክብር ማለት የሰውን ፍቅረኛ መንጠቅ፣ የሰውን ባል መንጠቅ ከሆነ አላቅም። እንደዛ አይነት ክብር ደግሞ የለም። በተለይ ሴት ልጅ ሆና ማለት ነው። በተለይ ሴት ልጅ ሆና የሌላ ሰውን ፍቅረኛ ሄዳ በቃ እኔ ካላንተ መኖር አልችልም፣ አንተ ካሌለህ ያሌለህበት ህይወት መኖር አልችልም ብላ ባይዘዌ ቡርኬ ስለሆነ ነው የሚያወራት። ቡርኬም አሁን ትክክል ያልሆነውን ነገር ልንገራችሁ። አስታርቂም ብሎ በዚህ ደረጃ ከሄደች ልጅ ጋር እንደ ጓደኛ ቀርቦ ማውራት ራሱ አያስፈልግም። እቺ ከሃዲ ናት። በቃ ማለት አስታርቁኝ ብላችሁ እንደ ወዳጅ የጠየቃችሁት ሰው መልሶ ዞሮ እናንተኑ የማትፈልጉትን ነገር የሚነጥቃችሁ ከሆነ ተመልከቱ። አዎ አሁን እኮ ሃይሚ ብቻ ሳይሆን ብሩኬም ነው የተነጠቀው። ብሩኬም ከሃይሚ መነጠል ማለት መነጠቅ ነው። ሃይሚም ከብሩኬ መለየት ማለት መነጠቅ ነው። ለሁለቱም ብሩኬ ጋር ሃይሚ ጋር ያለው ስሜት ብሩኬ ጋር ሊኖር ይገባል። ከምትወደው ሰው ነው ለለያት ከሚወደው ሰው አይደል ለያት የሚሞክረው። ስለዚህ ብሩኬም ያን ስሜት ፊል ማድረግ መቻል አለበት። ገብቷችኋል እንጂ እኔ አሁን መጥቶ ምናምን በቃ እንደውም ኮስተር ማላለም እየሳቀ ምናምን መጥቶ ሰላም ሲላት ምናምን ተናድጃለሁ። ለምን እንደዛ ያደርጋል? በቃ ከህይወቴ ውጪ ማለት ነው ኮስተር ማለት። ምንድነው የምትፈልጊው ከኔ ህይወት? በቃ ስለዚህ አንድ ሰው ደግሞ በሰጠነው ልክ ነው ወደኛ የሚመጣውና ቡርኬም ክፍተት አለበት። እሱ ለሷ በር ከፍቶላታልና ያንን በር እስካልዘጋ ድረስ እሷ ደግሞ አታቆምም አይደለም? አይ በነገራችን ላይ አሁን ዳኒ እንዳለው ነው፣ ሁለቱም ናቸው ሞር የተጎዱት። ግን ደግሞ አልገባትም እንጂ ከሃይሚ በላይ ብሩኬን በጣም ጎድተዋለች። ምክንያቱም ብዙዎቻችን እንዳየነው ነው ሃይሚ ልቧ ሳይመለስ ልቧን ለመመለስ ብሩኬ በተለያየ ነገር ፕራክቲካል በሆነ ነገር እየሄደ ዋጋ እየከፈለ ያለ ሰው ነው። ያንን ሁሉ ዋጋ የከፈለበትንና በቃ ጫፍ ላይ በቃ ሰላሙ ጫፍ ላይ የደረሰ ጥሩ ሁኔታ ላይ ልክ ሲሆን ነው ጠብቃ ደግሞ አብሳላት የመጣችውና እውነት ለመናገር ሃይሚ ፍቅሯን ተነጥቃለች፣ ምንም ጥያቄ የለውም። ግን ደግሞ ብሩኬም የለፋበት ነገር ላይ ነው ቀዝቀዛው የደፋችበት፣ ምንም ጥያቄ የለውም። እና ለብሩኬን እወደዋለሁ አፈቅረዋለሁ ካለች ማፍቀር አንዳንድ ጊዜ ያፈቀሩትን የግል ማድረግ ብቻ ሳይሆን ላፈቀሩት ሰው ሰላም መጨነቅም ጭምር። ስለዚህ ማፍቀር ማለት ግዴታ ያፈቀራችሁትን ሰው ማግኘት ማለት አይደለም። ባለበትም ሰላም እንዲሆን መመኘት አንድ ፍቅር ነው። ስለዚህ አብሳላት የሄድሽበት መንገድ ልክ አይደለም ብለንሻል። መጀመሪያም ልክ አይደለም። ጭራሽ ደግሞ አትፎክሪባት ሃይሚ ላይ። ገና ጨምሬ እወደዋለሁ፣ ገና ከሱ ፍቅር እየጨመረ እየባሰ ይሄዳል። እንዲህ በሆንሽ ቁጥር እንደውም መሀል ላይ እንዳለች ታውቃለህ፣ እኔ እንደሌሎቹ እንዳልመስልሽ ጭራሽ ማለት የናዩንም ታሪክ እየመለሰችላት ማለት ነው። እኔ እንደሌሎቹ መፈራሽ እንዳይመስልሽ ብላ ነው ጭራሽ የተወረቀረቀችባትማ። ትክክል አይደለም እያደረግሽ ያለሽው ነገር። በዲሲፕሊን ስንነግርሽ ትክክል አይደለም እያደረግሽ ያለሽው ነገር ትክክል አይደለም። በጣም የሚዋደዱ ሰዎች መሀል ነው የገባሽው። በዛ ላይ ደግሞ ማስታረቅ የሆነውን የእግዚአብሔርን ስራ ለመስራት ሄደሽ ማጣላቱ ደስ አይልም። አዎ እንግዲህ አንድ የተናገርሽው ነገር አለ። እየፎከረሽ ነው ብለሻልና ፍቅር አልገባትም። እኔ እንደው የሚወደኝ ሰው የሚወደውን ሊነካብኝ አይገባም። ማክበር መቻል አለበት። ፍቅር ደግሞ በጸብ አይሆንም። ፍቅር ደግሞ በጀግንነት አይሆንም። ጀግንነት በድብድብ አይሆንም። ብሩኬን እንዴት ነው አንቺ ሃይሚን እየወደዳት በዚህ ልክ ሃይሚን ደብድበሽ ብሩኬን የራስሽ ልታደርግ የምትችው? ብሩኬን የሚያናድደው እንግዲህ እዚህ ጋር ነው። በዚህ ልክ ሃይሚ ላይ እጇን ያነሳች ሴት ቆሞ ከሷ ጋር ማውራቱ ትክክል አይደለም። በቃ ቅድም አንድ የተናገርሽው ነገር አለ። ለሃይሚ በጣም ዋጋ ከፍሏል። በመሀላቸው ያለውን ነገር ለማስተካከል በጣም ብዙ ዋጋ ከፍሏል።
እና ለዋጋ ለከፈለበት ነገር እንዴት ነው አንድ ሰው መጥቶ እጁን ሲያነሳበት ዝም የሚለው? ይህን ስላችሁ ይምታት ማለት አይደለም፣ እሱም እጅ ያንሳባት ማለት አይደለም። አቁሚ፣ ድጋሜ አጠገቤ እንዳደርሽ፣ ድጋሜ የኔ ሰው ምለው ጋም እንዳደርሽ። ቀይ መስመር ይችላል ይችላል። እና ምን ፈልጎ ነው ማስቆም እየቻለ እሷ ዛሬ መታ እጇን አንስታ እስክትመታትና ራሷን እስክትስት ድረስ ስትደርስ ምንድነው የሚጠብቀው? እና የቱ ጋር ነው ያስከበራት? የቱ ጋር ነው ፕሮቴክት ያደረጋት? ፕሮቴክት ሊያደርጋት ይገባል አይደለ? ፍቅረኛዋ ነው አይደለ? ፕሮቴክት ሊያደርጋት ይገባል። በቃ አለቀ። ካላደረገ ግን ፍቅረኛ ነው ለማለት እንቸገራለን። ገብቷችኋል አይደለ? ይደባደባት አይደለም በቃ ይደባደባት። እሷ ከሴት ጋር አይደባደብም መቼም አይደለ? ማስቆም ግን ይችላል። በቃ አለቀ። እኔ በሄድኩበት እንዳትሄጂ። ብዙ መንገዶች አሉ። ሰው ደግሞ ፊት በነሳችሁት ቁጥር ይሸሻችሁ ነው የሚሄደው። ፊት በሰጣችሁት ቁጥር ግን ወደ እናንተ እየመጣ ነው የሚሄደው። ስለዚህ እሷ እንደዚህ እያደረገች ሃይሚ ላይ የፎከረች ሃይሚን እንደዚህ በጥፊ የመታቻት ምናምን ብሩኬ የሚያወራት ከሆነ ብሩኬ ስለሚፈልገኝ ነው የሚል ስሜት ውስጥ ትገባለች ማለት ነው። ሲጀመር ሃይሚን አይፈልጋትም። ይፈልጋት ኖሮ እሷን ፕሮቴክት ያደርግ ነበረ። ከኔ ጋር ሌላ ጸብ ውስጥ ስለሚገባ እንትን አልልም ብላ ታስባለች። ከዛም በኋላ ከብሩኬ ጋር ያላት ነገር ይቀጥላል፣ ይጨምራል ማለት ነው። ያን አቋም ቢኖረው ደግሞ ሃይሚም ብሩኬን ስለምትረዳው ከብሩኬ ጋር የመሆን ቻንሷ ይሰፋል ማለት ነው። አሁና እሷም አሁን ሃይሚ ፈጣሪ ማለት እና ግን ማድረግ ያለባቸው ከዚህ በኋላ እኛ ብዙ ጊዜ ብለናል። በቃ ክፍተታችሁ ለምንድን ነው እኛ ተቃጠልን ከሆነ ተናደድን። በቃ ለምንድን ነው ክፍተታችሁን የማትዘጉት? ይኸው አሁን ሀብሳላት ምን አለች? እኔ እንደ ሌሎቹ አይደለሁም ማለት ለምን ባክግራውንድ ሂስትሪ አይታ ነው የመጣችው። ስለዚህ ትናንትና ያደረጋችሁት ነገር ዛሬ ሲደግሙ እኔ ሌላም ሶስተኛ እንዳትመጣ ነበረው። እውነት አይቀርም። አሁን አይቀርም ደግሞ ድጋሚ እንዳት እቺን ብትወጣ ሌላ ይመጣል። በቃ የሚያዋጣው ማጥፈው ነው። አዎ ደጋግመን የምንላት ነገር አለች። ሰው ቤቱን በከፈተው ልክ ነው የሚገባው የሚበዛው ማለት ነው። ስለዚህ እናንተ ችግሮቻችሁ በሁለታችሁ መካከል ያለው ሰላም እስካልሆነ ድረስ በመሃላችሁ ክፍተት እስካለ ድረስ ሌላ ሰው የእናንተን ክፍተት ማየት እስከቻለ ድረስ በዛ ደካማ ጎን ጠላት ደግሞ ቁስል ሲኖርባችሁ የሚወጋችሁ የቱ ጋር ነው ታውቃላችሁ? ቁስሉ ላይ ነው የሚወጋችሁ። ምክንያቱም እናንተ ሲያማችሁ በእናንተ መሳቅ ይፈልጋሉ፣ በእናንተ መዝናናት ይፈልጋሉ። እናንተ በቃ በጣም ህመሙ በጣም እንትን ብሎባችሁ ስትፈራገጡ እነሱ በዛ ይዝናናሉ። አዎ ስለዚህ ቆም ብላችሁ አስቡ። እናንተ ትልቅ ሰዎች ናችሁ። በቃ አሁን እኮ ትልቅ ሰዎች ናችሁ። እናንተ ወልዳችሁ ማሳደግ ትችላላችሁ። በዚህን ሰዓት ላይ ፍቅር መጀመር ደረጃ እስከደረሳችሁ እናንተ ብትጋቡ እኮ አሁን ትወልዳላችሁ፣ ልጅ ታሳድጋላችሁ ማለት ነው። ልጅ ማሳደግ ማለት ደግሞ አንድ ሰው ከራሱ የልጅነት ጊዜው አሳልፎ ሌላ የማሳደግ ደረጃ ደርሷል ማለት ነው። ስለዚህ ቢያንስ ብዙ ወንድሞቻችሁ ይመክሯቸዋል፣ በኮሜንትም በቪዲዮም ይኸው እየነገርናችሁ ነው። ቆም ብላችሁ አስቡ። ስለናንተ ስለ ፍቅራችሁ ቆም ብላችሁ አስቡ። የቃቃ ጨዋታ ነው እንደጀመራችሁት። የእናንተ ፍቅር የቃቃ ጨዋታ ከሆነ ኦፍኮርስ ልትቀጥሉበት ትችላላችሁ። ካልሆነ ግን ማንም መጥቶ በእናንተ ቤት እንደፈለገው ሲፈነጭ እየተቀበላችሁ እንትን የምትሉ ከሆነ ያሳዝናል፣ እውነት ለመናገር ማለት ነው። ስለናንተ ለሚጨነቀው ማህበረሰብም ስለናንተ ለሚጨነቁት ወንድሞቻችን አስቡ። ብዙዎች እኮ ይጨነቃሉ አይደል? አይ ቤታቸውንም ደግሞ የመጣ ሰው ሁሉ ማኔጅ ማድረግ የለበት። በቃ የእናንተ የቤታችሁ ዋና አጥሩም ምሰሶም አንቺና ብሩኬ ናችሁ። ስለዚህ አጥራችሁን የነቀነቀውን ሁሉ ቤቱን ለቃችሁለት የምትወጡ ከሆነ ዘሎ ሳሎን ቤት ይገባል፣ ከዛ አይወጣም። የእናንተን ፎቶና የእናንተ ፎቶ ያወርዳል፣ ይሰቅላል። እናንተ ሶፋ ቤት በቃ ለማስተካከል ይሞክራሉ። ሴቶቹ ደግሞ በጣም ይገርመኛል። ግን አይሚን አቢዩዝ ማድረግ ነው አቢዩዝ ለማድረግ ቤቱ ተዝረክቷል ይላሉ። ስማንታ ከበፊት ጀምሮ ስለምታውቁት እናንተ ማለት ነው። ግን የሚገርማችሁ ነገር ከሶፋ ትራስ በስተቀር የሚያነሱት ነገር የለም። ተዝረክሯል ብሎ አይታችሁ ከሆነ ከሶፋ ትራስ የሶፋውን ትራስ እዛ ጋር ማስቀመጥ እንጂ ተዝረክርኮ የሚያስተካክሉት ነገር የለም።
ያው ነው እኮ የተስተካከለውን ቤት ነው እያፈረሱ ያሉት ዲስሪስፔክት ለማድረግ ያህል ሃይሚ። ስለዚህ ይሄ ሁሉ ደግሞ የተፈጠረው አንድም በሃይሚ አንድም በብሩኬ በዚህ አቅጣጫው በከፈታችሁት ቀዳዳ ነው የገቡት እውነት ለመናገር ማለት ነው። ግን ደግሞ በዚህ መሀል ብዙ ነገር ተምረዋል ብዬ አስባለሁ። ስፔሻሊ ደግሞ ብሩኬ ተምሯል ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ቤታችንን ለማቅናት የምንሄድበት መንገድ እንደዚህ አይነት የተጠመጠሙ የማይፈቱ ገመዶችን እየተበተበ ይመጣል። ስለዚህ ከዚህ በኋላ ብሩኬም ችግሩን የሚፈታው በእርግጠኝነት ከቤተሰቡ ጋርና ከሃይሚ ብቻ ብዬ አስባለሁ። ሃይሚም እንደዛው ነው ብዬ ነው የማስበው። ምክንያቱም ልሁም ንዴቱም ምኑም እየበቃ ቢሄድ ጥሩ ነው። አንደኛ ብሩኬን ትተሻትተዩ አይተንሻል። ከአንድም ሁለቴ እያየን ነው። አሁን እንኳን በቅርቡ ሲል ላይ እያየን ያለ ነው። ትተሻትተዩ ልብሽ አይቆርጥም። ዛሬም የተደባደብሽው እሱን ስለምትወጁ ነው። ማንም ሰው በማይወደውና በማይፈልገው ሰው ላይ አይናደድም፣ እጁንም አይሰነዝርም። ለምን ተነካሁም ብሎ አይበሳጭም። ስለምትወጁ ስለምታፈቅሪው፣ ለነገ ህይወትሽ የምትመኙ ወንድ ስለሆነ ነው። ስለዚህ እንደዛ ከሆነ ደግሞ ትግሉን ጠንከር አድርገሽ ወደ ብሩኬ ነው መጠጋት ያለብሽ። ከዛ በኋላ ማሸነፍ ይመጣል ብዬ ነው የማስበው። እውነት ነው። እንግዲህ ትላንትናም እንግዲህ አብረው እንደነበሩ ብሩኬም ተናግረዋል። እንግዳ መጥቶባቸው ከእንግዳ ጋር እንደነበሩ ተናግረዋል። ስለሚዋደዱ ነው አንድ ላይ ሆነው እንግዳ የተቀበሉትና ከዚህ ውጭ ምን ሊሆን ይችላል እንግዲህ። ስለዚህ ስለ ራሳችሁ ውበትም ማሰብ አለባችሁ ብዬ አስባለሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ ቪዲዮ ይህን ይመስላል። በሚቀጥለው ደግሞ በሌላ ቪዲዮ ወይ አግኝተናቸው እንመጣ ይሆናል። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው